ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 29 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አፋብን ቴዎድሮስ እዝ አሰልጥኖ ስምሪት ስለሰጣቸው አካላት ያለው ነገር አለ፣ በዝርዝር ትሰሙታላችሁ። ከወደ ጣና ሐይቅ የተሰማ መረጃ አለ። በሐይቁና በገዳማቱ ላይ የተከሰተው ምንድነው? የተሰጠውስ ምላሽ ምን ይላል? የሚለውን ይዘናል። አብይ አህመድ ስለ ጽምዶና ስለ አርሲው ጭፍጨፋ ያሉት ነገር እያነጋገረ ነው። በአርሲው ጥቃት ስለታሰሩ የብልጽግና ባለስልጣናት የተሰማ መረጃ አለ። በትግራይ ጦርነቱ በይፋ ተጀምሯል። አብይ ጥቃት ከፍተዋል። በዋና ከተማዋ የተጀመረው ውጊያ በርዷል። ተቃዋሚዎቹና የመንግስት ሰዎች ያሉት ነገር አለ። አሜሪካና ኢራን ዳግም ወደ ግጭት አምርተዋል። በዝርዝር ይዘነዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አፋብን ቴዎድሮስ እዝ የፍትህ አገልግሎት የሚሰጡ የፍትህ አካላትን አሰልጥኖ በጊዜያዊ አስተዳደሮቹ ማሰማራቱን አስታወቀ። አዳጊና በየጊዜው የሚሻሻል መዋቅራዊ አሰራርን እየተገበረ እንደሚገኝ የገለጸው የአፋብን ቴዎድሮስ እዝ የህግና ስነ ስርዓት ጉባኤ የድርጅቱ አንድ ክፍል ሆኖ ከተቋቋመበት ጊዜ ጀምሮ ከወረዳ ጊዜያዊ መንግስት የፍትህ ክፍል በማቋቋም ለድርጅቱና ለህዝቡ የፍትህ አገልግሎት እየሰጠን እንደሚገኝ አሳውቋል። ይህን የፍትህ አሰጣጥ ከምንጥለው አገዛዝ የተሻለ የፍትህ አገልግሎት ለመስጠት የሚያግዝ የህግን ህዝብ አስተዳደር ስልጠና መስጠት አስፈላጊ ነው ያለው ቴዎድሮስ እዝ በስሩ የሚገኙ 206ኛ፣ 105ኛ፣ 109ኛ ኮሮች በስራቸው የሚገኙ የኮር የክፍለ ጦር የህግ ክፍሎችን እንዲሁም በኮሮች ስር የሚገኙ ወረዳዎች የጊዜያዊ መንግስት የፍትህ አካላትን በሁለት ማዕከል በማሰልጠን ወደ ግዳጅ ቀጠናዎች ማሰማራቱን ገልጿል። ይህን ስልጠና በማስቀጠል በ201ኛ ኮር ስር የሚገኙ የኮር የክፍለ ጦርና በቀጠናው ውስጥ የሚገኙ ወረዳ ጊዜያዊ መንግስት የፍትህ አካላትን በአጠቃላይ በቁጥር 36 የሚሆኑ ለተከታታይ 5 ቀናት በማሰልጠን የተሻለ ፍትህ ይሰጡ ዘንድ ወደ ግዳጅ ቀጠናዎች ማሰማራቱን ይፋ አድርጓል። በጣና ሐይቅ ላይ በሚገኙ ገዳማት እሳት እንደተነሳ ተደርጎ የተሰራጨው መረጃ ሐሰተኛ መሆኑን አባቶች ገለጹ። በትናንትናው ዕለት በቲክቶክ ማህበራዊ ሚዲያ ላይ በጣና ሐይቅና አካባቢው በሚገኙ ገዳማት ላይ የእሳት አደጋ እንደተከሰተ ተደርጎ የሚሰራጨው መረጃ መሰረተ ቢስና ሐሰተኛ መሆኑን የገዳማቱ አባቶች አስታውቀዋል። በተለያዩ የማህበራዊ ሚዲያ ተጠቃሚዎች ዘንድ በስፋት እየተዘዋወረ በሚገኘው በዚህ የቲክቶክ መረጃ ግንቦት 27 2018 ዓ.ም በሐይቁ ላይ ፍንዳታና የእሳት አደጋ እንደተከሰተ ተገልጿል። ይህንን ተንቀሳቃሽ ምስል የተመለከቱ በርካታ ዜጎች በጣናው ሐይቅ ላይ የሚገኙ ታሪካዊ ገዳማት በእሳት የነደዱ መስሏቸው ከፍተኛ ስጋት ውስጥ መግባታቸውና ጉዳዩን ለማጣራት ወደ አካባቢው አባቶች ስልክ ሲደውሉ እንደነበር ታውቋል። የገዳማቱ አባቶች ስለ ጉዳዩ በሰጡት ይፋዊ ምላሽ በምስሉ ላይ የሚታየው እሳት ከገዳማቱም ሆነ ከሐይቁ ደህንነት ጋር ምንም አይነት ግንኙነት የሌለው መሆኑን አረጋግጠዋል። ማብራሪያው እንደሚያስረዳው እሳቱ የታየው በሐይቁ ዳርቻ በተለምዶ አባ ገሪማ ተብሎ በሚጠራው አካባቢ ነው። የአካባቢው ማህበረሰብ ዓመቱን ሙሉ ደንገል የተሰኘውን ተክል በማጨድ የባህር ላይ ትራንስፖርት የሆነውን ታንኳ በመስራት እንዲሁም ጨፌ በማዘጋጀትና በመሸጥ ይተዳደራል። አሁን ላይ በምስሉ የሚታየው እሳት የተነሳው በአደጋ ሳይሆን ባህላዊ ግብርና ልማድን መሰረት እያደረገ ነው። የአካባቢው ነዋሪዎች ደንገል የተባለው ተክል ለቀጣዩ ዓመት ይበልጥ አምሮና በብዛት እንዲበቅል በማሰብ ሆን ብለው የቆረጡትን ተክል ቅሪት ስለሚያቃጥሉ የተፈጠረ እንጂ ሌላ አደጋ አለመሆኑን አባቶቹ አብራርተዋል። በመሆኑም በጣና ሐይቅ ላይም ሆነ በገዳማቱ ላይ የተከሰተ ምንም አይነት የእሳትም ሆነ የፍንዳታ አደጋ የለም። ማህበረሰቡ በዚህ መልክ በቲክቶክ ለሚናፈሱ ያልተረጋገጡና የተሳሳቱ መረጃዎች ከመደናገጥ እንዲቆጠብ የገዳማቱ አባቶች መልእክታቸውን አስተላልፈዋል። አብይ አህመድ የአርሲው ጥቃት ምርጫዬን ለማደናቀፍ በፋኖና በሸኔ ትብብር የተፈጸመ ነው ሲሉ ክህደት የተሞላበት ምላሽ ሰጡ። በኦሮሚያ ክልል አርሲ ዞን አሰኮ ወረዳና ሌሎች አካባቢዎች በኦርቶዶክስ አማኞች ላይ የተፈጸመውን ጥቃት የብልጽግናው አገዛዝ ፈጽሞ እየካደና ጭፍጨፋውን እያሳነሰ ይገኛል። ለዚህም ምክንያቱ በጥቃቱ ውስጥ እጁ እንዳለበትና ቤተክርስቲያኗንና አማራውን የማሳደድ እቅዱ ይፋ መውጣቱ በመታወቁ ነው። የብልጽግናው ቁንጮ አብይ አህመድ በአርሲ የተፈጸሙ ጥቃቶች ዓላማቸው ሀገሪቱ እንዳትረጋ ጋና ምርጫውን ለማደናቀፍ የተደረገ እቅድ ተከታይ ነው ሲሉ በቢሮአቸው በኩል ባወጡት መግለጫ ገልጸዋል። ይህም በሃይማኖታቸው ምክንያት የታረዱትን፣ ቤታቸው የተቃጠለውን፣ ቤተ እምነታቸው የነደደውን፣ ማተባቸው የተበጠሰውን፣ ንብረታቸው የተዘረፈውን ሰዎች ሞትና ጥቃት ክዶ የቀረበ ነው። ሰሞኑን የብልጽግና መንጋዎች የአርሲው ጥቃት ምርጫውን ለማስተጓጎልና በምርጫው በመበሳጨት የተፈጸመ ነው እያሉ ይገኛሉ። ታዲያ ላለፉት ተከታታይ ዓመታት ምርጫ ባልነበረበት ወቅት በሺዎች የሚቆጠሩ ኦርቶዶክሳውያን በአርሲ ምድር የታረዱት፣ የተገደሉት፣ ቤተ እምነታቸው የወደመው ምን ለማደናቀፍ ነው ለሚለው መልስ የላቸውም። በአርሲ
ከሸርካ እስከ መርቴ ወረዳ፣ ከጀጁ እስከ ሆንቆሎ ዋቢ ወረዳ፣ ከስሬ እስከ ሴሮ ወረዳ ንጹሐን ኦርቶዶክሶች ተጨፍጭፈዋል። በአርሲ የተፈጸመው ጥቃት የኦርቶዶክስ እምነት ተከታዮችና አብያተ ክርስቲያናት ላይ ያነጣጠረ መሆኑን ደግሞ የቤተ ክርስቲያኗ ፓትርያርክ አቡነ ማትያስ በሐዘን ባወጡት መግለጫ ገልጸዋል። እሁድ ግንቦት 23 እና ግንቦት 24 የምርጫ ዕለት በተፈጸመው ጥቃት በሶስት ወረዳዎች ውስጥ የሚኖሩ ቢያንስ 53 ሰዎች መገደላቸውን፣ ከ40 በላይ የሚሆኑት መቁሰላቸው፣ ከ190 በላይ የሚሆኑት የገቡበት መጥፋታቸው፣ ከ308 በላይ ቤቶች መቃጠላቸው፣ 2 ቤተክርስቲያኖች መውደማቸው፣ ከ1875 በላይ ሰዎች መፈናቀላቸው ታውቋል። አብይ አህመድ በመግለጫቸው የሀገሪቱን እድገት ለማደናቀፍ ከሚሹ አካላት፣ በአማራ ክልል ከሚንቀሳቀሱ አማጽያንና ለሀገሪቱ እድገት ጥላቻ ካላቸው የውጭ ኃይሎች ጋር በጥምረት የተከናወነ ነው ሲሉ ሸኔና ፋኖ በጋራ በአርሲ ጥቃት ፈጸሙ ሲሉ ከሀቅ የራቀና በተጎጂዎች ላይ የተሳለቀ ምላሽ ሰጥተዋል። አክለውም ኦነግ ሸኔ በጸጥታ ኃይሎች በተወሰደበት እርምጃ ፍላጎቱን ማሳካት ባለመቻሉ የሃይማኖትና የብሔር ግጭት ለመቀስቀስ በአርሲ ዞን ውስጥ ጥቃት ፈጽሟል ይላሉ። ሆኖም በአገዛዙ ድጋፍና ፈቃድ በወለጋ፣ በመተከል፣ በሸዋ፣ በአርሲ በማንነታቸውና በሃይማኖታቸው የሚጨፈጨፉ ንጹሐን አማራዎች ጉዳይ ለትግል ያስነሳውን ፋኖ በአርሲው ጥቃት ተሳትፏል የሚል ሀሳብ ማንሳት ተራና ቀሽም ፕሮፓጋንዳ መሆኑንም ነው አስተያየት ሰጪዎች የሚናገሩት። ሆኖም ግን በራሱ በብልጽግና መዋቅር ውስጥ ያሉ የወረዳዊ ሰላምና ጸጥታ ቢሮ ኃላፊ መሰወራቸው ሲነገር፣ ፖሊስ አዛዡ አቶ አባቦ አብደላ ደግሞ ለጊዜው ታስረዋል። እነዚህ ሰዎች ጥቃቱን ያስተባበሩት፣ እልቂቱን የመሩ የብልጽግና ሰዎች ናቸው። ከላይ አይዟችሁ ባይባሉና አቅጣጫ ባይሰጣቸው ደግሞ ይህን እልቂት ሊመሩ አይችሉም ይላሉ አስተያየት ሰጪዎች። በመሆኑም አሁን ላይ ጩኸቱ እስኪበርድ እንዲሰወሩና እንዲታሰሩ ተደርጓል ሲሉ ያክላሉ። ይህ በአብይ ስም ከጠቅላይ ሚኒስትር ጽህፈት ቤት የወጣው መግለጫ ይቀጥልና የጥፋት ኃይሎች ከኤርትራ ጋር ጽምዶ ፈጥረዋል ሲልም ያክላል። ከኤርትራ ጋር ሆኖ በአገር ውስጥ ጦርነት ማካሄድን ለኢትዮጵያውያን ያስተማረው የአብይ መንግስት አሁን ላይ ከኤርትራ ጋር መጣመርን መወንጀያ አድርጎታል። የተጣመሩት ኃይሎች አመፅና ሁከት ለማነሳሳት፣ ከተሞችን በሽብር ጥቃት ለማወክ፣ በመንገዶች ላይ የደፈጣ ጥቃት በመፈጸም እንቅስቃሴ ለመገደብና በተወሰኑ አካባቢዎች ኢላማ አድርገው ነጥሎ ለማጥቃት ተንቀሳቅሰዋል ሲልም ያክላል። አብይ ጥምረት የፈጠሩ አካላት በመግለጫቸው ተናበው እያጠቁኝ ነው ሲሉም አስፍረዋል። ሆኖም ጽምዶ ተፈጥሮብኛል ያሉት አብይ ዛሬ ሌሊቱን በትግራይ ጦርነት ጅማሬ ፊሽካውን ነፍተዋል። ዛሬ ሌሊቱን ሽሬ አካባቢ ባለችው ገመሃሎ የተባለች ቦታ ላይ የድሮን ጥቃት ፈጽመዋል። የድሮን ጥቃቱ ከሌሊቱ 6 ሰዓት የተፈጸመ መሆኑም ታውቋል። ይህ ቦታ ደግሞ የህወሓት አርሚ 13 የሚንቀሳቀስበት ስፍራ ነው። አሜሪካና ኢራን በባህረ ሰላጤው አካባቢ የተኩስ ልውውጥ አደረጉ። የአሜሪካ ጦር ኢራን ወደ ሆርሙዝ ወሽመጥ የተኮሰችውን 4 ድሮኖች መቶ መጣሉን አስታውቋል። አንድ ጊዜ ብቻ ጥቃት የሚያደርሱት ድሮኖች በባህር እንቅስቃሴ ላይ አደጋ ጥለዋል ሲል ጦሩ ገልጿል። የአሜሪካ ጦር ማዕከላዊ እዝ ጎሩክና ቃሽም በተባሉ ደሴቶች ላይ የኢራን የባህር ዳርቻ ጥበቃ ማዕከላት ላይ ጥቃት መፈጸሙን ጠቅሷል። ኢራንም በአጸፋው በኩዌት የሚገኙ 2 የአሜሪካ ጦር መቀመጫዎች ላይ ባለስቲክ ሚሳይል ተኩሳለች። በባህሬን በሚገኘው የአሜሪካ ጦር ሰፈር ላይም ጥቃት ማድረሷን የኢራን መገናኛ ብዙሃን ዘግበዋል። የአሜሪካ ማዕከላዊ እዝ እንዳለው ከባህረ ሰላጤው ሀገራት ላይ ኢራን ከተኮሰቻቸው 7 ሚሳይሎች 6ቱ ኢላማቸውን ሳይመቱ ማክሸፍ ተችሏል። በተደጋጋሚ በሚፈጸሙ ጥቃቶች ምክንያት የኢራንና የአሜሪካ የተኩስ አቁም ስምምነት አደጋ ውስጥ ወድቋል። ከቀናት በፊትም ተመሳሳይ ተኩስ ልውውጥ ተደርጎ እንደነበር ይታወሳል። ኢራን በኩዌት ዓለም አቀፍ አውሮፕላን ማረፊያ በፈጸመችው የድሮን ጥቃት 1 ሰው ሲገደል 60 ሰዎች ቆስለዋል። የኢራን እስላማዊ አብዮታዊ ዘብ በአውሮፕላን ማረፊያው ጥቃት መፈጸሙን አስተባብሏል። ጉዳት የደረሰው በተሳሳተ የአሜሪካ ሚሳይል አምካኝ ምክንያት መሆኑን ገልጿል። በሞቃዲሾ በመንግስትና በተቃዋሚ ኃይሎች መካከል ለ2 ቀናት ከተካሄደ ውጊያ በኋላ አንጻራዊ ሰላም ሰፈነ። በጎረቤት አገር ሶማሊያ መዲና ሞቃዲሾ በተለያዩ ወረዳዎች በመንግስት ኃይሎችና በታጠቁ ቡድኖች መካከል ለ2 ቀናት ከተካሄደው የትጥቅ ግጭት በኋላ አንጻራዊ መረጋጋት ሰፍኗል። ግጭቱ ንጹሐን ዜጎችን ያፈናቀሉ፣ የንግድ እንቅስቃሴዎችን ያስተጓጎሉ እንዲሁም በክልላዊና ዓለም አቀፋዊ አካላት ዘንድ ከፍተኛ ስጋትን የፈጠረ እንደነበር ተገልጿል። ባለፈው ሐሙስ ዕለት በሐውል ዋዳግ ወረዳ በተለይም በቀድሞ ፕሬዝዳንት ሼክ ሻሪፍ ሼክ አህመድ እና በቀድሞ ጠቅላይ ሚኒስትር ሐሰን አሊ ሃይሬ መኖሪያ ቤቶች ዙሪያ ከባድ የተኩስ ልውውጥ፣ የሞርተር ድብደባና ፍንዳታዎች ተሰምተዋል። ሐሙስ ምሽት ንግግር ያደረጉት የቀድሞ ጠቅላይ ሚኒስትር ሐሰን አሊ ሃይሬ ለፕሬዝዳንት ሐሰን ሼክ መሐመድ ታማኝ የሆኑ ኃይሎች ጥቃት ፈጽመውብኛል ሲሉ ገልጸው በዋና ከተማዋ ለመቆየትም ቃል ገብተዋል። ሃይሬና እኛ የትም አንሄድም እዚሁ እንቆያለን ያሉ ሲሆን እሳቸውም ሆኑ አጋሮቻቸው ሞቃዲሾን እንደማይለቁ አክለዋል። ጋሮዌ ባወጣው
በተላለፈው የቪዲዮ መልእክት ላይ ሃይሬ የፕሬዝዳንቱ የስልጣን ዘመን አብቅቷል፣ የቀድሞ ፕሬዝዳንት ናቸው ብለዋል። ህጋዊ መብቶቻችንን ከመከታተልና ይህች ሀገር ሁሉም ወገን የተስማማበትን ምርጫ እንድታካሄድ ከማረጋገጥ ወደኋላ አንልም ሲሉም ተናግረዋል። ዘጋርዲያን ዋቢ ያደረጋቸው የአካባቢው ነዋሪዎች ሁከቱ ከተማዋ በቅርብ ዓመታት ውስጥ ካስተናገደቻቸው እጅግ የከፋ ግጭቶች መካከል አንዱ እንደነበር ገልጸዋል። ያለመረጋጋት የተከሰተው የተቃዋሚ ቡድኖች ፕሬዝዳንት ሼክ መሐመድን የስልጣን ዘመን ሊያራዝምና ምርጫን ሊያዘገይ ይችላል በማለት በፓርላማው የጸደቀውን የህገ መንግስት ማሻሻያ በመቃወም የፖለቲካ ውዝግቡ በጠነከረበት ወቅት ነው። የተቃዋሚ መሪዎች ውይይት እንዲደረግና በስምምነት ላይ የተመሰረተ የምርጫ ሂደት እንዲኖር ጥሪ ያቀረቡ ሲሆን መንግስት በበኩሉ ተቀናቃኞቹን በታጠቀ ኃይል ሀገሪቱን ለማረጋጋት እየሰሩ ነው ሲል ከሷል። አልጀዚራ የጠቀሳቸው ሪፖርቶች እንደሚያመለክቱት የማካ አልሞካራም መንገድና የባካራ ገበያ አካባቢዎች ሙሉ በሙሉ በመመታታቸው በመቶዎች የሚቆጠሩ ቤተሰቦች ከተጎዱት ሰፈሮች ተሰደዋል። ምንም እንኳን በተናጠል የተረጋገጠ የሟቾች ቁጥር ወዲያውኑ ባይገኝም በንጹሐን ዜጎች ላይ ጉዳት መድረሱ ተነግሯል። የአፍሪካ ህብረት፣ የተባበሩት መንግስታት ድርጅት፣ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣናትና ሌሎች ዓለም አቀፍ አጋሮች ሁሉም ወገኖች ራሳቸውን እንዲገቱና ውይይትን እንዲመርጡ አሳስበዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ግጭቱን ያወገዙ ሲሆን ክስተቱ ለሰዎች መሞት፣ ለንጹሐን መቁሰልና ላላስፈላጊ መሰረተ ልማቶች መውደም ምክንያት መሆኑን ገልጸዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።